እኔ እኮ ምንድነው መሰላችሁ የሚያበሳጨኝ? በቃ እኔ ይኸውላችሁ ስበሳጭ የምናገረውን አላውቅም። እንግዲህ ቻሉት ሳይፈታት እኮ ነው ከአንቺ ጋር ግንኙነት ውስጥ የገባው። የምሬን ነው የምልሽ። ምንም አይነት የአልጋ ላይ ግንኙነት ላትፈጽሙ ትችላላችሁ። በሁለታችሁ መካከል ያ ነገር ላይኖር ይችላል። እሱ እናንተ ናችሁ የምታውቁት። ግን ምንም ነገር ሚስቱን ሳይፈታት እኮ ነው። እርጉዝ ሚስቱ ላይ እኮ የመጣሽው አንቺ ነሽ። አይንሽን በጨዋት በሽ እንዲፍጥጥ ብለሽ እንደመረቀነ ሰው ምንም አፍረት ሳይኖርብሽ ሼም የሚባል ነገር ሳይዝሽ ከእርጉዝ ሚስት እንዳለው እያወቅሽ በቀላል የሚፈታ ችግር መሃላቸው እንደተፈጠረ እያወቅሽ ከአብርሃም ጋር ግንኙነት ውስጥ የገባሽ እኮ አንቺ ነሽ። የምሬን ነው የምልሽ። ይሄ በነገራችን ላይ ዝሙት ነው የሰራሽው። ሌላ ምንም አዲስ ነገር የለውም እኮ። ምክንያቱም ሚስቱን ካልፈታ ወንድ ጋር ገና ለገና ከሚስቱ ጋር ስለተጣላ እንዴ የተጣላ ሁሉ ከሚስቱ ይፋታል እኮ አይደለም። የእነ አብርሃም ጥል ደግሞ ለፍች የሚያደርሳቸው አይደለም። አብርሃምም ወደ ሌላ ሴት እንዲሄደው ሊያደርገው የሚችል ነገር አይደለም። በቃ ተሳስቶም ይሁን ሳያቅም ይሁን አንዴ ገብቶበታል። ያን ምክንያት ሊያደርግ አይችልም ለትዳር ፍቺ። በነገራችን ላይ ሌላ ምክንያት ካልኖረው በስተቀር ማለት ነው። ግን አንቺ በዛ ሰዓት ላይ ስትመጪ ይረሱታል ብለሽ ነው ያን የነበረውን አመጣጥሽን። ይሄን የተናገርኩበት ምክንያት አሁን ሄደ ልጅህን ልታይ በሄድክበት ከሩታ ጋር መኪና ውስጥ መሳሳቁ ሩታ የሆነ በቃ ቤት ውስጥ ምናምን ነገር ዛሬ አብረን እናሳልፍ ምናምን ቪዲዮ ስላየሽ አረ ፈሪ ከአንቺ ጋር ስንት የሚያሳፍር ቪዲዮ ሰርቷል እኮ። የሆነ ራስሽን ጻድቅ አታጫውቺ። ያኔ ወደ አብርሃም ህይወት የመጣሽበትን ጊዜ አትርሽው። የሚያስነውር ብቻ ሰውን ነውርም የሆነ ተግባርን የፈጸምሽው ያን ረስተሽው ነው። የወጋ ቢረሳ የተወጋ ይረሳ ማለት ወጊ ነገሩ ምን ጭንቅላት አለው? ምክንያቱም ጭንቅላት ቢኖረው ራሱ ሰውየውን አይወጋም። ለዛ እኮ ነው የወጋ ቢረሳ የተወጋ ይረሳ የሚባለው።